ስቴትስ አሜሪካ ፕሬዚደንት ዶናልድ ትራምፕ ትራንስ ሲቹዌሽን ሩም የሚባለው ውጥረቶች ውይይት የሚደረግባቸው ሸንጎ ከመግባታቸው በፊት ተጠብቆ ነበር። በአሜሪካና በኢራን መካከል ተደርሷል ተብሎ የሚታመነው የመግባቢያ ስምምነት የሁለቱን መሪዎች ይሁንታ ሲያገኝ ብቻ ነው ተብሏል። ሁለቱ መሪዎች ደግሞ እነማን ናቸው ካልከኝ በበኩል ያሉት ብዙ አጠራጥሩ ፕሬዚደንት ዶናልድ ትራምፕ ናቸው። በዚያኛው በኩል ኢራን በኩል ግን አይታየ ነገር ግን በጽሁፍ መግለጫ በመስጠት እስካሁን ድረስ ያሉት ሶስተኛው የኢራን እስላማዊ አብዮት አያቶላ ሞጅተባ ካሜኒ ናቸው። እነዚህ ሁለት መሪዎች ይሁን ካላሉት በስተቀር ተኩሳኩም እንደጸደቀ አይደረግም። እና ዶናልድ ትራምፕ ይሄን ነገር ትናንት ይቆርጣሉ ተብሎ ታስኖ ነበር። ሳይወጡ ሳይሁት ያቺ ኒውክሌር አቧራ በእጄ መግባት አለብኝ ብለዋል። አሁን እኮ ትልቁ ጥያቄ እኮ መጀመሪያ አካባቢው ላይ ሰላም ማምጣታቸው እንደተጠበቀ ሆኖ የኒውክሌር ቦምብ ለመስራት የተብላላው ነገር ለአሜሪካ ይሰጣል አይሰጥም ነው። በኢራን በኩል ያለ ግልጽ አቋም አለ። ካሜኒው አያቶላ ራሳቸው በግልጽ ተናግረዋል። አንድ ሰው እንዳያወጣት እቺ ነገር ከኢራን መውጣት የለባትም ብለዋል። እንደው ቢወጣ እንኳን አሁን ደግሞ አለበት የሚባልበት ቦታ ደግሞ ገና ከምድር ውስጥ ነው ያለው፣ እታች ነው። እሱ ወጥቶ ለማን ይሰጣል ነው። አሜሪካ እሱን እፈልጋለሁ ትላለች። በዛ ሲወቁር አሁን ስምምነት ላይ ደርሰዋል ማለትስ ይቻላል? በዚህ ሁኔታ አቋማቸው በጣም ኤክስትሪም ነው ሁለቱም። የአቋማቸው ኤክስትሪም ነው። ነገር ግን ከላይ የምንለውን አልፈን እኮ አሁን መግባቢያ ሰነድ ተስማማን ብለውናል። ኦኬ አሁን እሱን ከተስማሙ በኋላ አውቶማቲካሊ ተኩስ ይቆማል። ለአሜሪካ የባህር ከበባን ታነሳለች። ሆርሙዝ ሰርጥ ይከፈታል። ፈንጂ ታጸዳለች። በቅድሚያ ኢራን በ30 ቀን ውስጥ ጥርግ አድርገሽ ማጥፋት አለች ተብሏል። እስከዛ ድረስ ግን በፈንጁ እንዳትዩር እያለች በዛኛው አቅጣጫ ይሉ ትላለች። አሁን እንግዲህ እዚህ ላይ ዶናልድ ትራምፕ ይነግሩን ከ60 ቀን በኋላ ዋናውና የመጨረሻው ስምምነት የሚደረግበት የ60 ቀን ውይይት አለ። በዚህ 60 ቀን ውይይት ውስጥ ዶናልድ ትራምፕ እንደሚያቀዱት ኢራን ሆርሙዝ ሰርጥን ወደ ነበረበት ትመልሳለች። ያለ ክፍያ መርከቦች እንዲያልፉ ታረጋለች። ያለ መተላለፊያ በሚለው ምንም ክፍያ ወደዛ ትመልሳለች ነው። እኔ አንገቴን እሰጣለሁ እሺ እንደማትል ዝም ብዬ በጥንቆላ ነበር። ይሄን ያለ ተደብድባበት እኮ የገቢ ያገኝበታል ብላ የምታስበው እኮ ሆርሙዝ ነው። ከዛ ከሚያልፉት ከማገኘው ገንዘብ ድብደባዬ ላይ የደረሰብኝን ውድመት አካክሳለሁ ነው አንዱ። አሁን እኔ የኢራን አቋም ጀስቲፋይ ለማድረግ አለም እዚህ ያለሁት ግን እማቀው ምንድነው ደመነፍስ የሚነግረኝ እሱን አጣው። ይሄ ነው አሁን ለታው። ከጦርነቱም ያመጣላት እኮ ጥሩ ነገር ከመጥፎ ነገር ጥሩ ነገር ሊሳብ ይችላል ሲባል ይሄንን ሆርሙዝን በቃ አሁን በደም ዶላሮች ልትሰራበት የምትችለው ነገር አግኝታለች። ማንንም ይሄን አይገድም። በኢራን እኮ ውይይት የሚያደርጉትን አንዳንዴ የኢራን ኢንተርናሽናል ምናምን ዘገባዎች አሉ እኮ ሲቀርቡ የት ሄደን ነበር ምን ነበር አይናችንን ይዘጋው ያኔ እንዲህ ነው የሚሉት። ሆርሙዝ ሰርጥ እዚህ ከሆነ ከፍተኛ ገንዘብ ዶላር መስሪያ ታዲያስ አብዮታዊ መንግስታችን 47 ዓመት ዝም ብሎ ነው ምንድነው የዘጋበታሉ። እሱ ብቻ አይደለም ኢራኖች አሉ። በዚህ በላይ በኩል ይሄ ቀን ሙሉ የሚንቧቸረው ነዳጅና ጋዝም የራሷን ጨምሮ በቀን 120 ገደማ መርከብ ነው። ታዲያ ይሄ ሁሉ እንግዲህ ለኢራን እንኪ ያለ ያስረከበ የሚሄድ ነው። በቃ መሸምጠጥ ማለት ነው። ላሜ ወራ ማለት ነው። ዘመን ለምታልበው ነው። ታዲያስ ወደ $70 ቢሊዮን ነው። ኦማንንም የዚያ አካል አርጋታለች። 20ውን ለሷ ትስጣለች። በቃ ይሄ ነው። አሁን ደግሞ ቀጥላ ይሄን ከያዘች በኋላ የተገለጠላት ነገር ምንድነው? በዚች ሆርሙዝ ሰርጥ ውስጥ ጠቅላላ የአረቡ ዓለም የአውሮፓ እስከ የሚጠቀሙበት የኢንተርኔት መስመሮች እንደዚህ ከላይ ይታዩዋል። ዋናው ነገር የነ ጉግል ጥራልኝ አንተ ታውቃቸዋለህ። የጠቅላላ የኢንተርኔት አስተላላፊ ድርጅቶች በዛ እየከፈሉ እንዲያልፉ ዲጂታል ቴክኖሎጂ ባለቤቶች በሙሉ የነሱ ነው የተዘረጋው። ኢቭን ሌላው ቀርቶ ይሄ ነጋዴው የቻይናው ማን ነው? አሊባባ፣ አማዞን ያ ገመዶቹ በሙሉ የነሱ ናቸው። አማዞን የአሜሪካው ነው። አሊባባ ነው እዛ ያለው የቻይናው። አማዞንም የአሜሪካ ነው። አማዞን የአሜሪካ ነው ይመስለኛል። አሊባባ እንትናንተ ተቃወሙ። አማዞን በዓለም አቀፍ ደረጃ ከፍተኛ ገንዘብ ሽያጭ የሚያከናውን ነው። እሱን ኮፒ ያደረገ የሱ አይነት ስራ የሚሰራው ቻይና ውስጥ አሊባባ ነው። ቻይና እኮ በዚህ ታማለች። ኮፒ ነው የምታረገው። ኦፍ ኮርስ ሌላ
ወዲያው ነው። አሁን ከዛ አልፋው ለምሳሌ አማዞን እዚህ አዲስ አበባ ቁጭ ብለህ የአማዞን ዕቃ መግዛት አትችልም። እዚህ ዴሊቨሪ የለም። ቻይና አሊባባ እኮ እዚህ ለባረገ እንቅስቃሴ ተጀምሯል። ከቻይና የምታዘውን ዕቃ እዚህ ይመጣል ነው። ጥሩ ነው። በጣም አሪፍ ነገር ነው። በጣም እኛ አሊባባ ሆነ አማዞን አይደለም የነሱ ሰው እንዳሉት ድመቷ ጥቁር ትነጫ ዕቃውን አምጡ ዕቃው ነው። ስለዚህ ምንድነው አሁን ጌሙ ያለው የነዚህ ሁሉ መስመሮች እዛ ተዘርግቷል። በጉራ ስር ነው የሚያልፈው። የዩናይትድ ስቴትስ አሜሪካ ፕሬዚደንት ዶናልድ ትራምፕ ሲቹዌሽን ሩም የሚባለው ውጥረቶች